الحمد لله وكفى وصلاة وسلاما على رسوله الذين اصطفى أما بعد فسلام من الله عليكم ورحمته وبركاته في ذكر المعجزات የመልእክተኛውን ተአምር የተመለከተን እንገኛለን። አላሁ Subhanahu Wa Ta'ala ነቢያቶችን በተለያየ ተአምር ልኳቸዋል። لقد أرسلنا رسلنا بالبينات እኛ መልእክተኞችን በተለያዩ ተአምራቶች ልከናል። بالآيات الظاهرات والمعجزات الباهرات ትላልቅ በሆኑ ተአምሮች አሳኝ በሆኑ ተአምራቶች ልከናቸዋል። ነቢያቶች ይዘውት የሚመጡት ተአምራት ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የመጠነ ተአምራትን ይዘው ይመጣሉ። የሚያሳዩት ማህበረሰቡ ከሚችለው ከፍ ያለ ሙዕጂዛ ما يعجز عليه الانسان ان ياتي بمثله አምሳያውን ሌላው ሊያመጣው የሚሳነው ነገር ሙዕጂዛ ይባላል። ሙዕጂዛት ምንለው እሱን ነው። የተለያዩ ተአምራትን አላህ ሰጥቷቸዋል። ለነብዩላህ ኢሳ፣ ለሙሳ፣ ለሁሉም ነቢያቶች ተሰጥቷቸዋል። ለቀድ በርግጥ አርሰልና ሩሱለና بالبينات በመረጃዎች በተአምራቶች አላህ ልኳቸዋል። ነብዩ መሐመድ አለይሂ ሰላቱ ወሰለም የመጨረሻው ነብይ ናቸው። ለሁሉም የሰው ልጅ የሚመጥን ተአምርን አላህ ሰጥቷቸዋል። የተአምራታቸው መሰረታዊ ነገር ቁርአን ነው። ተአምራቱ ቢዛቅ የማያልቀው ቢጠለቅ የማይጎለው ቁርአን አላህ ሰጥቷቸዋል። እሱ እስከ ትንሣኤ ጊዜ ይዘረዘራል። የተለያየ ጊዜ የሚመጣ ክፍለ ዘመን እንደየራሱ እንደየማህበረሰቡ ተጨባጭና ግንዛቤ ተአምራትን ያወጣለታል። ቁርአን ትልቁ ተአምር ነው። ከቁርአን በተጨማሪ መልእክተኛው አለይሂ ሰላቱ ወሰለም በእጃቸው ላይ በርካታ ተአምራትን እንዲከሰት አላህ Subhanahu Wa Ta'ala አድርጓል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍሰስ ማፍለቅ ድረስ፣ የታመመን ማዳን፣ የፈሰሰን አይን ቦታው መመለስ፣ የተቆረጠን እጅ መጠገን፣ በርካታ ተአምራትን አላህ ሰጥቷቸዋል። ሼኹል ኢስላም ኢብኑ ተይሚያ እስከ 1000 ተአምራትን አሳይተዋል ይላል በህይወት ዘመናቸው። ኢማም ነዋዊ في شرح ሙስሊም ላይ ባብራሩት መጽሐፋቸው ውስጥ ከ1200 በላይ ተአምር እንዳሳዩ ዘግበዋል። ኢማም አስበሃኒ ወልበይሃቂ في دلائل النبوة በርካቶችን ጠቅሰዋል። አንዳንዶቹ 7 ሌሎቹ እስከ 9 ቮሊዩም ጥራስ ሙጀለድ ጽፈዋል። ተአምራታቸው ብቻ ሲያወሱ እሱን እየዘገነ እየተካፈልነው እንገኛለን። አስተምሮቶችንም ከዛ ውስጥ እናወጣለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ተአምር በርካታ ነው። አሁን የምንጠቅሰው አስተምሮቱን እናወጣበት መልእክተኛው አለይሂ ሰላቱ ወሰለም ጀማዳት የሚባሉ ህይወት ከሌላቸው ነገሮች ጋር የነበራቸውን ትስስርና ተአምር ነው። አንዴ ምን ተከሰተ መሰላችሁ? መልእክተኛው አለይሂ ሰላቱ ወሰለም በአንድ ጉዞ ላይ ናቸው። በረሃውን አቆራርጠው ሲሄዱ አንድን ገጠሬ ፍየሎችን እየነዳ ግመሎችን እየነዳ ተመለከቱት። ከዛም ሰላም አሉት። መለሰላቸው። ኢላ አይን ያ አረቢ፣ አንተ ገጠሬ ወደ የት ነህ አሉት። ቃለ ኢላ አህሊ፣ ወደ ቤቴ ነው አላቸው። ሀለከ ኢላ ኸይር፣ መልእክተኛውን ተመልከቱ። ዳዕዋ ደርሳቸው ጊዜም ቦታም የለው። ፊ ኩሊ ዘማኒን ወመካኒን ወአህዋል፣ በሁሉም ተጨባጭ ዳዕዋ ነው የሚያደርጉት። ሀለከ ኢላ ኸይር፣ እንደው መልካም ነገር ልጠቁመ ትሻለህ እንዲያሉት። ቃለ ማዛ፣ እሱ ምንድነው አላቸው። ተሽሀድ አን ላ ኢላሃ ኢላላህ፣ ከአላህ ውጭ በእውነት የሚገዙት ጌታ አለመኖሩን መስክር። ወአኒ፣ እኔ ደግሞ ረሱሉላህ፣ እኔ ደግሞ የአላህ መልእክተኛ መሆኔን መስክር አሉት። ቃለ ፈመን የሽሀዱ ለክ፣ ይሄን እውነት ስለመሆኑ ማን ይመሰክርልሃል? ይሄን ሁሉም ሰው ሊጣራ ይችላል። ስለዚህ የሆነ ተአምር ማሳየት አለባቸው። ረሱል ሰለላሁ ዐለይሂ ወሰለም ዞር ሲሉ በረሃው ላይ አንዲት ትንሽ የቴምር ዛፍ ቆማለች። እቺ ቴምር ዛፍ አሉት። ሲሉት ሰውየው ግራ ተጋባና አያቸው። እንዴት ዛፍ ይናገራል? ምን ብላ ትመሰክራለች? ሄድና የአላህ መልእክተኛ ይጠራሻል በላት አሉት። ሰውየው በጣም ተገርሞ ወደ ዛፏ ሄደ። فقد ظن انه قد استهزئ به ይላል ዘገባው ላይ። እንደቀለዱበት እንዳፌዙበት ተሰምቶታል። ተበሳጭቷል፣ ቅር ብሎታል። ግን በመረጃ ያሳፍራቸው ነው። የቴምር ዛፏን ሄደና ተአምራቱ ሊገለጥ ነው። ልብ በሉ፣ የአላህ መልእክተኛ ይጠሩሻል አላት። يقول عبد الله بن عمر አብሯቸው ነበረ። فجاءت ይላል መጣች። تخد الارض خدا
መሬቱን እየሰነጠቀች ዛፉ ቅጠሏን ቅርንጫፏን ሰብሰብ አድርጋ ስሯን አውጥታ መሬቱን እየሰነጠቀች መጣች። ከነብዩ ፊት ቆመችና فقالت በአንድ ሪዋያ السلام عليك يا رسول الله የአላህ ሰላም በርሶ ላይ ይሁን የአላህ መልእክተኛ አለቻቸው። በሌላ ዘገባ እኔ ማን ነኝ አሏት። አንተም የአላህ መልእክተኛ ነው አለቻቸው። በሌላ ዘገባ ይሄን አራቢዩ አየና ተገረመ። እንዴት መጣች? መሬቱን ሰንጥቃ እንዴት ዛፍ ታወራቸዋለች? ለርሱ ይሄ ዓለም አዲስ ነው። በረሃን የኖረው ዛፎቹ ጋር የከረመው ፍየሎቹ ጋር ያሳለፈው እንዴት እነዚህ በሱ ቋንቋ ህይወት የለሽ የሚባሉ ነገር አንደበት አውጥተው ይናገራሉ? ከዛም ይሄን ተአምር መቋጫውን ፈለገና መልሳት ዛፏን አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቦታ ሽጃሏል። አሁንም ስሯን ሰብስባ ቅርንጫፏን አስተካክላ መሬቱን እየሰነጠቀች ቦታዋ ሄዳ ስሯን ዘረጋች። ይሄን ተአምር አይቶ ይሄ ገጠሬ ማለፍ አልቻለም። ለነብዩ አለይሂ ሰላቱ ሰላም ምን አላቸው? ኢን ተበዓኒ ቀውሚ አተይቱከ በሂም ህዝቦቼ ካመኑልኝ ይሄን ተአምርህን ነግሬያቸው ሁሉን አስልም ያመጣለሁ፣ ካልሆነ ግን እኔ ራሴ እመጣለሁ ብሏቸው ሄደ። አላህ አላህ ወሰለላሁ ወሰለም ዐላ ረሱልላህ። እንዲህ አይነት ተአምር ሰሃቦቹ አብረው ያሏቸው ሲያዩ ኢማናቸው ምን ያህል ጥልቅ ሊሆን እንደሚችል ተመልከቱ። ቀድ በየነ الآيات ነው የሚለው አላህ። እኛ አንቀጾቻችንን ተአምራቶቻችንን አብራርተናል። ለቀውም ይውቂኑን እውነት ለሚሉ ሰዎች ሰሃቦች ኢማናቸው እንዴት ጥልቅ ሊሆን እንደሚችል ሰውት። ለዛ ነው ፊዳክ አቢ ወኡሚ ያ ረሱላህ እናቴና አባቴ ለርሶ ይሰው። ይህን ተአምር ነው ያሳያቸው። የመጀመሪያ አስተምሮታችን ይሄ ነው። ጥልቅ የሆነ ኢማን የሚጨምር ተአምርን አላህ በእጃቸው ላይ እንዲከሰት አድርጓል። ሁለተኛ ነብዩ አለይሂ ሰላቱ ሰላም በህይወት ጉዟቸው ላይ ቦታ ጊዜ ተጨባጭ የላቸውም። ሰውን ወደ መልካም ለመጥራት እሱን እንመለከታለን። ሶስተኛ ከአራቢዩ ምን እንወስዳለን? ያገኘነው መልካም ነገር ራሳችን ላይ አንቋጨው። ህዝቡ ያምንለት ዘንድ ፈለገ። ህዝቡን ለማድረስ ሮጠ። ተመልከቱ፣ ደረሰው። እሱ ጋር እስልምናን ተቀብሎ መቆምን አልፈለገም። ይሄ ኸይር ይሄ ብርሃን ሁሉ እንዲጠለልበት ፈለገ። እኒና በርካታ አስተምሮቶች ከዚህ ታሪክ የምናወጣው ነው። ሌሎችን እንመለከታለን። ዛፍን ያናገረ ነብይ፣ ጨረቃን የከፈለ ነብይ፣ ውሃን እጁ ላይ ያፈሰሰ ነብይ صلوات ربي وسلامه عليه. السلام عليكم ورحمة الله تعالى وبركاته.